ሰላም እንዴት ናችሁ? ለ12ኛ ክፍል ኢንትራንስ ኤግዛም ኳድራቲክ ኢኩዌሽን ላይ ሊወጡ የሚችሉ ቻሌንጅ የሆኑ ጥያቄዎችን እንሰራላችኋለሁ። እነዚህን ጥያቄዎች ከመስራታችን በፊት ኳድራቲክ ኢኩዌሽን ማለት ኤክስ ስኩዌር ፕላስ ቤኤክስ ፕላስ ሲ ኢዝ ኢኳልስ ቱ 0 ፎርም የሚጻፍ ማለት ነው። ከዛ አር1 እና አር2 የኳድራቲክ ኢኩዌሽን መልሶች ቢሆኑ ሁለቱ መልሶች ቢሆኑ አር1 ፕላስ አር2 r1 plus r2 is equals to minus p over a ጋር እኩል ነው። ከዛ ደግሞ r1 times r2 c over a ጋር እኩል ነው። ስለዚህ እነዚህን 6 ጥያቄዎች ለመስራት እነዚህን መያዝ አለባችሁ ማለት ነው። ከዛ እዚህ ጋር a and b ነው የተባለ r1 እና r2ን a and b ነው ያላቸው። ስለዚህ in terms of a and b ነው የምንሰራው ማለት ነው። እዚህ ጋር a ለመስራት ቀጥታ ክሪስ ክሮስ እናደርገው a plus b over ab ይሆናል ማለት ነው። ከዛ ወደዚህ ወደ ጥያቄውን መጣና የተሰጠን a plus b ማለት እዚህ ጋር r1 plus r2 ያልኩት ማለት ነው። a plus b is equals to minus p over a ይሄ ማለት minus of minus 6 over ነው ማለት ነው። ከዚህ ማለት 2 ይመጣል ማለት ነው። a times b ማለት ደግሞ r1 times r2 c over a c ማለት 2 ማለት ነው። a ማለት ደግሞ ይሄ 3 ማለት ነው። ስለዚህ እዚህ ጋር a plus b እዚህ ጋር አግኝተነዋል 2 ነው ማለት ነው። 2 ኦቨር ab ማለት ደግሞ 2 ኦቨር 3 ማለት ነው። ይሄ ማለት ደግሞ 2 ታይምስ 3 ኦቨር 2 ይሆናል ማለት ነው። ከዛ 2 በ2 ይጣፋና 3 ይሆንልናል ማለት ነው። ስለዚህ የዚህ መልስ 3 ነው ማለት ነው። የቢ ደግሞ 1 ኦቨር a plus 2 plus 1 ኦቨር b plus 2 ነው የሚለው። አሁንም ይሄን ክሪስ ክሮስ እናደርገዋለን a plus 2 plus b plus 2 ኦቨር ሲባዛ እነዚህ ደግሞ ማለት ነው a plus 2 ታይምስ b plus 2 ይሆናል። የላይኛው a plus b plus 2 plus 2 ደግሞ 4 ይሆናል ማለት ነው። ከዛ ኦቨር እናደርግና a ታይምስ b ab ይሆናል። ከዛ a ታይምስ 2 2a ይሆናል ፕላስ 2 ታይምስ b 2b 2 ታይምስ 2 4 ይሆናል ማለት ነው። ከዛ a ፕላስ b ፕላስ 4 ኦቨር ab ፕላስ የኛው ማለት ደግሞ 2 ኢንቱ a ፕላስ b ማለት ነው ፕላስ 4 ይሆናል ማለት ነው። ከዛ a ፕላስ b ከላይ አምጥተነዋል። a ፕላስ b ማለት 2 ማለት ነው። 2 ፕላስ 4 ኦቨር ab ማለት ደግሞ 2 ኦቨር 3 ፕላስ 2 ታይምስ a ፕላስ b 2 ማለት ነው ፕላስ 4 ማለት ነው። ከዛ 2 ፕላስ 4 6 ኦቨር 2 ኦቨር 3 ፕላስ የኛው 4 ማለት ነው 4 ፕላስ 4 ማለት ከዛ 6 ኦቨር 2 ኦቨር 3 ፕላስ 8 ማለት ነው። 6 ኦቨር ክሪስ ክሮስ እናደርገው 2 ፕላስ 24 ኦቨር 3 ይመጣል። 6 ኦቨር 26 ኦቨር 3 ይሄ ማለት ደግሞ 6 ታይምስ 3 ኦቨር 26 ማለት ነው። ከዚያ ባይቱ 3 ይሆናል 3 ታይምስ 3 9 ኦቨር 13 ይመጣል ማለት ነው። ስለዚህ ፋይናል አንሰሩ ይሄ ይሆናል ማለት ነው። ኤቢ ሲ ደግሞ a ስኩዌር ፕላስ b ስኩዌር a ፕላስ b ዘሆል ስኩዌር ማለት a ስኩዌር ፕላስ b ስኩዌር ፕላስ 2ab ማለት ነው። ከዚህ ጋር a ስኩዌር ፕላስ b ስኩዌር ማለት a ፕላስ b ዘሆል ስኩዌር ማይነስ 2ab ማለት ነው። ይሄ ወደዚህ ሲሄድ ማይነስ ይሆናል ማለት ነው ቀጥታ። ስለዚህ a ስኩዌር ፕላስ b ስኩዌር is equals to a plus b a plus b ሁለት ነው ያገኘነው ከላይ 2 ስኩዌር ማለት ነው ማይነስ
2 ታይምስ ኤቢ ማለት ደግሞ 2 ኦቨር 3 ማለት ነው። ከዛ ማለት 4 ማይነስ 4 ኦቨር 3 ይሆናል። ከዛ ክሪስ ክሮስ እናደርገው 12 ማይነስ 4 ኦቨር 3 ስለዚህ ኤ ስኩዌር ፕላስ ቢ ስኩዌር is equals to 8 ኦቨር 3 ይሆንልናል ማለት ነው። ስለዚህ የሲ መልስ 8 ኦቨር 3 ይሆናል። ደግሞ ይሄ ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ኤ ማይነስ ቢን ማግኘት አለብን። ኤ ፕላስ ቢ ከላይ አግኝተነዋል። ከዛ ይሄ ማለት ደግሞ ኤ ማይነስ ቢ ዘውል ስኩዌር ኤ ማይነስ ቢ ዘውል ስኩዌር ማለት ኤ ስኩዌር ፕላስ ቢ ስኩዌር ማይነስ 2ኤቢ ማለት ነው። ከዛ ኤ ማይነስ ቢ ዘውል ስኩዌር is equals to ኤ ስኩዌር ፕላስ ቢ ስኩዌር ደግሞ 8 ኦቨር 3 ከላይ አምጥተነዋል። 8 ኦቨር 3 ማይነስ 2 ታይምስ ኤቢ ማለት ደግሞ 2 ኦቨር 3 ይሆናል ማለት ነው። ከዛ ኤ ማይነስ ቢ ዘውል ስኩዌር is equals to 8 ኦቨር 3 ማይነስ 4 ኦቨር 3 ይሆናል ማለት ነው። ኤ ማይነስ ቢ ዘውል ስኩዌር is equals to 4 ኦቨር 3 ይሆናል። ከዛ ኤ ማይነስ ቢ ማለት ስኩዌር ሩት ኦፍ 4 ኦቨር 3 ይህ ማለት ደግሞ 2 ኦቨር ሩት 3 ማለት ነው። ከዛ ይሄን ራሽናላይዝ ስታደርጉት 2 ኦቨር ሩት 3 ታይምስ ሩት 3 ኦቨር 3 ማለት ነው። ከዛ 2 ኦቨር 3 ሩት 3 ይሆናል። ይሄም መሆን ይችላል ማለት ነው። ከዛ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ስኩዌር ማይነስ ቢ ስኩዌር ኤ ማይነስ ቢ 2 ኦቨር ሩት 3 አግኝተናል። 2 ኦቨር ሩት 3 ታይምስ ኤ ፕላስ ቢ ደግሞ 2 ማለት ነው። ከዛ ኤ ስኩዌር ማይነስ ቢ ስኩዌር 4 ኦቨር ሩት 3 ይሆናል። ወይም ራሽናላይዝ ስታደርጉት ኤ ስኩዌር ማይነስ ቢ ስኩዌር is equals to 4 ኦቨር 3 ሩት 3 ማድረግም ይቻላል። ስለዚህ እንደዚህ ይመጣል ማለት ነው። ኤ ኪዩብድ ማይነስ ቢ ኪዩብድ ማለት ደግሞ ኤ ማይነስ ቢ ታይምስ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ ኤ ቢ ጋር እኩል ነው። ኤ ማይነስ ቢ ደግሞ 2 ኦቨር 3 አግኝተናል። ይሄን 2 ኦቨር 3 ታይምስ ኤ ስኩዌር ፕላስ ቢ ስኩዌር ደግሞ 8 ኦቨር 3 ፕላስ ኤ ቢ ደግሞ 2 ኦቨር 3 ነው ያገኘን። ይህ ማለት 2 ኦቨር 3 ታይምስ 10 ኦቨር 3 ይሆናል ሲደመር ይሄ ማለት ደግሞ 20 ኦቨር 3 ሩት 3 ማለት ነው። ከዛ ይሄን ራሽናላይዝ ስናደርገው 20 ኦቨር 3 ሩት 3 ታይምስ ሩት 3 ኦቨር ሩት 3 እናደርገዋለን ማለት ነው። 20 ሩት 3 ኦቨር 3 ታይምስ 3 ይሆናል። ከዛ 20 ሩት 3 ኦቨር 9 ይሆናል ማለት ነው። ይህ ማለት ደግሞ ኤ ፕላስ ቢ ዘ ፓወር ኦፍ 3 ማይነስ 3ab ኢንቱ ኤ ፕላስ ቢ ጋር እኩል ነው። ኤ ፕላስ ቢ ሁለት ነው ያገኘነው 2 ዘ ፓወር ኦፍ 3 ማለት ነው ማይነስ 3 ታይምስ ኤቢ ማለት ደግሞ 2 ኦቨር 3 ማለት ነው። ኤ ፕላስ ቢ 2 ነው የሚሆነው። ከዚህ ማለት 8 ማለት ነው ማይነስ 3 ባይ 3 ይጣፋል። 2 ታይምስ 2 ደግሞ 4 ነው። ከዛ ኤ ኪዩብድ ፕላስ ቢ ኪዩብድ ማለት 4 ይሆናል ማለት ነው።